አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንደምናችሁ ውድ ቤተሰቦቼ ተከታታዮቼ ሰላም ናቸው ወይ? ደህና ናቸው? እኔ ደህና ነኝ አልሐምዱሊላህ። እንዴት ናችሁ? ያው ዛሬ ሱቅ ወጣሁኝ። በነገርኳችሁ መሰረት ወደ ሀገር ልገባ ነው ብያችኋለሁ። ባለፈም ሺኤን ላይ ቃጠልቤ አሳየቻችሁ ነበረ። አሁንም ይሄው ለልጆቼ ልብስ እገዛለሁ አልገዛሁም ብያችሁ ነበረ። ዛሬ ሱቅ ወጣሁኝና ገዛሁኝና መጣሁ እና ለልጆች ነገር እና እንጂ እንደዚህ ፈርድ ለሆነ ቤተሰብ እንጂ እቃ አትግዙ፣ ልብስ አትግዙ። እኔ ለራስሽ ገዝተሽ አትግዙ ትያለሽ ወይ አትበሉኝ። እኔ የገዛሁት ለልጆቼ ነው። ልጆች ስለሆኑ እነሱ የሰጠኋቸው ነገር ይቀበሉኛል። ልጆችም ናቸው ማለት ነው። ግን አዋቂ ሰው ልብስ ይዛችሁ ስትሄዱ ሰልባጅ ይዛብን አረብ የጣለው ይዛ ነው መጣች የሚሏችሁ ማለት ነው። እና ብዙም አትጨናነቁ። ያው ብዙን ጊዜ እዚህ ከሚገዛ ሀገር ቢገዛ ይሻላል። እኔ ሲጀመርም ወላሂ ሀገር ልገዛ ነበር፣ ምንም አልገዛም። እንደ አንዳንድ ቢጃማ ብቻ ይዤላቸው እሄዳለሁ ለልጆቼ ነበረ ያልኩት ማለት ነው። ግን ሰዎቼ እንዴት ባዶ እጅሽ ትሄጃለሽ እዚህ ገዝተሽ ሂጂ ብለው እነሱ ገፋፍተውኝ ነው። እንግዲህ ዱአ አድርጉ። በእነሱም ብር ይሁን አላውቅም፣ ሰውየው ነው የከፈለው። ብርም የለኝም። አጋጣሚ ነው የምሄደው ብያቸዋለሁ። አጋጣሚ ነው የምሄድበት ምክንያት ደግሞ ጉዳይ ስላለብኝ ነው። እና ታውቃላችሁ ጉዳይ ሲሄድ ደግሞ ሰው እቃ ምናምን አይዝም። ግን እኔ ምንድነው ብርም የለኝም፣ ለመሄድም ፕሮግራም ኖሮኝ አይደለም። ገና ጥቅምት ላይ ነው 2 ዓመት የሚሞላው። የምሄደው ጥቅምት፣ በቃ ከጥቅምት በኋላ ሄጄ እመለሳለሁ አላህ ካለ ነበረ ያልኩት ማለት ነው። ግን ትምህርት ሲከፈት ከሄድሽ እናቴን የሚጠብቅ የለም። እህቶቼ ትምህርት በሌላቸው ሰዓት፣ እረፍት በሆነ ሰዓት ጀማአም ስለሚኖር አሁን እንድትሄጂ ይፈልጋለሁ ብሎ ሰውየው እንግዲህ መጥቼም ሰርቼው ልከፍለው ይሁን በራሱ ብር ነው የገዛልኝ። አላህ ይስጠው። እንግዲህ ስጦታም ከሆነ ደግሞ አላህ ይስጠው። እና ብርድ ልብስም ገዝቶልኛል። ይሁላችሁ ይሄ 2 ብርድ ልብስ ይኸው። ያ ምንጣፍ ያችሁት 4 በ3 ስለጠቀለልኩት ነው አይታየም። ከባያው አጠገብ ማለት ነው። ይታያቸዋል ከባያና ከዛ ከንትኑ ከከፋዳው አጠገብ ነው። እና ትልቁ ምንጣፍ 2 በ3 ነው። ለ4 በ3 ማለት ነው። ይቅርታ 4 በ3 ነው የሚባለው። ትልቁ ነው። ስሱም ቢሆን ትልቁ ምንጣፍ ነው። እና ደግሞ ያው ጫማ የልጆቼ አንዳንድ ስኒከር፣ ሌላው ደግሞ ይሄ ሸበጥ፣ እነኚህ ሸበጦች ለልጆቼ ናቸው። ይሄ 2 ልጆች ያለኝ ወንዶች ናቸው፣ ለነሱ ነው። ይሄ ደግሞ ለእናቴ ዝም ብዬ ባዶ እጄ ከምገባባት እዛም ቢሆን የሆነ ነገር ገዝቼ ጨምርላታለሁ ብዬ ደህና ሽቲም እንኳን እዛው ገዛለሁ። ይሄ ለአባቴ ግን በነገራችን ላይ ጀለቢያ ገዝቶለታል እሱ። እና ይሄ ጀለቢያ እሱ የገዛለት ጀለቢያ ይኸው ባለፈው እሱ ለብሶት ይሄም ያምራል ሲለኝ አዎ አልኩት። ለአባትሽም ላምጣልህ አለኝ። አጋጣሚ ይሄ የመሰሮች ጀለቢያ ነው፣ የሳውዲዎች አይደለም። ጨርቁ ያው ከረሩክ እንዳለ ሆኖ አሰፋፉ ልላችሁ ፈልጌ ነው እንግዲህ። እና ይሄ ደግሞ የፀጉር የልጆች ማሽን ገዛ። አንድ ዝደት አንድ ማም بالغرفة يوم هلا هادي يمكن بايج لا خليها أنا بسكر عادي، لا تطيحي بس. ያላችሁ ሰው መጥቶብኝ ነው። እንግዳ አለ ቤት ውስጥ። የምትለብሰው ነገር ይዛ ሄደች። እኔ ክፍል ቁም ሳጥን ላይ የነበረ ነው። እና ይኸው ምንጣፍ ባለፈ ነገርኳቸው፣ ምንጣፍ መስገጃ ማለት ነው። ቀርጬ ነበር ግን አልለቀኩ እንትን አላልኩትም ማለት ነው። ይሄንንም ገዝተዋል እንዳልኳቸውም። ያው እኔ ይሄ ገዝቼ አይደለም ነው ማለትም፣ ገዝቼ ስላቸው እኔ ገንዘብ እስካሁን ሂሳብ ሰርቼ የከፈልኩት ነገር የለም። ሂሳብ ሰርቼ መከፍልም ከሆነ ገና አልተነገረኝም። ዝም ብሎ ገዝቶ ነው ያመጣልኝ። ግማሹ ቢያንስ እሱ ስጦታ ቢሰጠኝ ሌላውን ቢከፍል እንኳን እሺ ወላሁ አለ። ለማንኛውም አሁን ምንጣፉ መስገጃዎቹን ወደ ውጭ ያደርግና የልጆቼ ልብስ
የልጆች ልብስ ይሄኛው ሻንጣ ላይ እደረድራለሁ ማለት ነው። ይሄ ትንሽ ሻንጣ ላይ፣ ትልቅ ሻንጣ ደግሞ ሊያመጣልኝ ነው። አንዱ ብርድ ልብስና ምንጣፉን አጣጥፌ አደርጋለሁ ኮተት እንዳይሆንብኝ ማለት ነው። አንዱ ብርድ ልብስ እንደዚህ ይዘዋለሁ ማለት ነው። ከዛ ካዘጋጀው በኋላ የምሳፈር ቀን ደግሞ አሳያችኋለሁ ማለት ነው። ይሄ አንድ ትልቁ ሻንጣ ላይ ከዚህ የሚበልጥ ትልቅ ሻንጣ ላይ አንዱ ብርድ ልብስና ምንጣፉን ባረግ እና መስገጃዎቹን ባረግ ከዛ አንዱ ብርድ ልብስ እንዲሁ ይጠለጠላል። እና ደግሞ የኔ ልብስ ደግሞ እዚህ ላይ ይሄ ሻንጣ ላይ ማለት ነው። ይሄ ሻንጣ ትንሽ ሻንጣ ላይ ይዤው አየር ማረፊያ አየር ውስጥ የምገባ ነው ይሄ ማለት ነው። ትልቁ ሻንጣና ይሄ ደግሞ ያው እንደምታውቁት እንደምሄደው መሄድ ነው። እና ይሄ ቀሚስ ገዛሁ በነገራችን ላይ ይሄ ቀሚስ በ100 ብር እንግዲህ 100 ሪያል ማለት ነው። ይሄን ቀሚስ ገዛሁ። እንደውም ልገዛም አልነበረም ልወጣ አካባቢ እህትየው አብራኝ ስለሄደች ልንገዛ ማለት ነው ይሄን ግዢ አለችኝ። ማለትም ቶብ ነገር እንደዚህ ነገር አትፈልጊም ስትለኝ ኧረ እንደውም እፈልጋለሁ ይሄንን ምናምን ብያት ይሄንንና በጣም ያምራል ወላሂ። እንግዲህ 100 ብር ነው በኢትዮጵያ በአሁን ሰዓት ወደ 5000 ብር ነው ማለት ነው። ይሄ አሁን 5000 ብር ይሄን ቶብ 100 ብር ገዝታችሁ ለአንድ ሰው ስጦታ ብትሰጡት 5000 ብር አውጥታ ልብስ ገዛችልኝ ይላል አይልም። ታውቃላችሁ ራሳችሁን ጠብቁ፣ ለሰው አትጨነቁ። ወላሂ ለአንድ ሰው አልገዛሁም። እንደውም እኔ በራሴ እንደዚህ በራሴ ብር በደሞዜ ቢሆን ኖሮ የገዛሁት በራሴ ብር ካሽ ብር ይዤ ሄጄ ቢሆን ኖሮ የሆነው መግዛት ያለብኝ በጣም ፈርድ ለሆነ ሰው ነበረ። ሰው በገዛልኝ ላይ ሰው ለእናንተ ሲጋብዛችሁ ለከሌን ጋብዙልኝ አትሉም እርግጠኛ ነኝ። ይሄም ቶብ 2 ቶብ ገዛሁኝ ማለት ነው። እና ለማንኛውም ብሩን እንዳይቀበለኝ ዱአ አርጉልኝ። ኢንሻአላህ መጥቼ እንኳን ልከፍለው ቢሆን አይገርመኝም። አሁን ምንም የለኝም ሲጀመርም ማለት ነው። ተበዳድሬ ነው የምሄደው። ጉዳዩን ማስፈጽምበት ብር ያስፈልገኛል። ያን ብር ደግሞ ለማግኘት ገና እስቲ ዱአ አድርጉልኝ ብቻ። እና አላህ ብቻውን ወደ ሻንጣ ላስገባ ነው እንግዲህ በዚሁ ላብቃ። ይበቃኛል። የሚሄድ ቀን ቻው እላችኋለሁ። ስነሳ አሳያችኋለሁ ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ።